ናቲ ሰማኝ ሰሞኑን ለመመጣ እንግዳለ እሺ ተዘጋጅ እኛ ወጥተን ለምን የሚሰራው ስራ ለማግኘት ግን ይባለችበት ይሻላል ካሜራ እንደብቅና ልጁን እንጠራዋለን ፍፄ ሰላም ሰላም ውድ ቤተሰቦቻችን እንደምን ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ነው። ብዙ ነገር ተፈጥሯል። ሳሚም ተባብረን ናቲን ጸበል ልንወስደው ነበረ፣ ግን ሆኖም አልቻለም ነበረ። ያው ጓደኛው መጥቶ እንዳትወስዱት አለን። እኛ የእሱ ነገር አልተፈታለንም። ምክንያቱም እንደሆነ እስካሁን ድረስ ግራ የገባ ነገር ቢኖር እሱ ነው። ለምን እንዳንወስደው እንደፈለጉ የሚያውቁት ነገር ይኖር ይችላል። ሁለቱ የራሳቸው የሆነ ነገር ይኖራል። ይህንን እንዳንወስደው ያደረገው የራሳቸው ድብቅ የሆነ ነገር ይኖራቸዋል ብዬ አስባለሁ። ሳሚ ብቻ አንዳንዴ በዙሪያ የሚመጡትን ነገሮች መጠንቀቅ አለብን። ስለ እኔ መጀመሪያም ብጠነቀቅ ኖሮ በቃ ይሄ ሁላ ነገር ባልተፈጠረ ነበር። ኢክራምንም ባላስገባት ኖሮ እናቴ እንደዚህ ባልሆነች፣ ናቲም ደግሞ አሁን ያለበት ሁኔታ ላይ ባልሆነ ነበር። ግን ናቲ በእርግጥ በራሱ ችግር አለበት። ዛሬ እኔ ሰብስቤ የጠራኋችሁም እናንተ ሁለታችሁም ማለት ነው። በቃ ለእናቴ የሆነ መፍትሄ ማዘጋጀት አለብን። አዎ እሱማ ዋነኛው ነገር ነው። ባለፈው በራሷ አንደበት ሰምታል። አንተና ኢክራም ስትጋቡ ቀየራለሁ አለች፣ ግን አዲስ ነገር አልተፈጠረም። እኔ ግን ይሁን ሐሳብ አለ ከተስማማ ናቲም በሆነ መንገድ በቃ ነገሮችን ብናወጣበትና ብናቀልጠው ይሁን ሐሳብ አስቤያለሁ። ንገር ሐሳብ እኔ ልንገርህ ሲጀመር ማለት ነው። መጀመሪያውንም ደስ አላለኝ። ከዛ ከጆሲ ጋር ግንኙነት አለው፣ ዘመዱ ነው። እሱ ነው የሚያመጣብን እንዳለ እያንዳንዱን ነገሮች አይታል የሚያመጣብን ነገር። ስለዚህ አሁንም እናቴ ልትድን ጫፍ ትደርስና እንደዚህ አድርጉ ብላል። ከዛ በኋላ ደግሞ ምንድነው የሚፈጠረው? በመሃል እንደዚህ ሆና ትቀራለች። ተጋቡ ተባልን፣ ባለፈው ተጋባን። ምንም አዲስ የተፈጠረ ነገር የለም። የሆነ አይደለም መሀል ላይ የሆነ እየተፈጠረ የሆነ ሰው እያበላሸብን ያለው ነገር አለ። አዎ ከኛ ውስጥ ነው። አሁን ናቲም በጣም ጠርጥረዋል ምናምን። እኔንም የሆነ ሀሳብ አስቤያለሁ። ሀሳብ አሁን ችግር ጨርስና የምታወራው ነውና ሀሳቡ ነገር አለ እኮ በቃ እኔም አሁን አንተ የምታስበው እርግጠኛ ነኝ ስለ ናቲ አይደል? አይ ሀሳብ አለኝ እዚህ። እሱን አሁን ጠርተን እዚሁ አካባቢ ነው ያለው መሰለኝ። እዚሁ ነው ማይድም በቤት ነው የሚሆነው፣ ስላመመው ቤት ነው የሚሆነው። ስለዚህ ምን እናድርግ መሰለህ? የሆነ ሀሳብ አስቤያለሁ። ከተስማማችሁ አይደለም ስማ፣ ባለፈው እሺ ጸበል ልንወስደው ስንል ምንድን የተፈጠረ መጣና ጓደኛው የሆነ ሰው በቃ ናቲ የማያውቀው ነገር የለም። ቆይ ምንድነው ይሄ ነገር? ምንድነው ግራኝ? ለምንድነውስ ይሄንን ነገር ጓደኛው መጥቶ ማድረግ ይፈለገው? እንዴት ነው? ስለዚህ እንደዛ ሳይሆን ምልህ ልዑል ጋር እንዴት መጣ? ፍፄ ጋር እንዴት መጣ? እንዴት መጥቶ ፍፄ እንደዛ አለው? ለምን መጣስ? ለምን ሄድንበትን ቦታ በምን አወቀ? ድብቅ ሴራ አለው። እውነቴን ነው። ያስመሰለብንስ ቢሆን እስካሁን ልዑል ሰው ማመን እኮ ጥሩ አይደለም ታውቃለህ። እኔ እስካሁን እኮ አምኜ ነው የተጎዳሁት። ኢክራምን አምኜ በማስገባቴ አይደለም ይሄ ሁሉ ነገር የተፈጠረው። እናቴ እንደዚህ የሆነ ነገር ግን አለ በመሃል። እሷ ራሱ ኢክራም ራሱ ችግር አለበት። ኢክራምንም አይደለም ወደሷ እንተናት በል። ኢክራምንም ያመጣት እሱ ነው አይደል እንዴ? ግን አንድ የሚያስበው ነገር አለ፣ እዚህ ቤት ላይ የሚፈልገው ነገር አለ። ይህን ነገር ደግሞ ለማድረግ ማጋለጥ አለብን። ይህንን ደግሞ በአንድ ጊዜ አይደለም ማውጣት የምንችለው፣ የሆነ አቅደን አስበን ነው ይህን ማድረግ ያለብን። እንዴት ነው የምናደርገው? እኔ እኮ ለዛ ነው የጠራችሁ። ግራ ገባኝ። በምን እንያዘው? አሁን ናቲ እውነት እንትን እያለ እያጭበረበረን ከሆነ እንደዚህ ነገሮችን እያምታታብን ከሆነ
በምን መንገድ ነው እሱን ምን ይዘው? ለምን የሆነ ነገር አለ? ይህን ሀሳብ ትቀበሉኛላችሁ? ያሰብኩት እኮ ሀሳብ እንድናዋጣ ነው እኮ የተጠራራነው። እንትን አስቤያለሁ። ቤት ለምን ድብቅ ካሜራ አስቀምጠን እኛ ወጥተን ለምን የሚሰራውን ስራ ለማንከታተል ነው? አሪፍ ግን ይባለችበት ይሻላል። እንደዚህ አድርገን ውስጥ በውጭ ሆነን በሌላ ስልክ እንከታተላለን የሚሰራውን ስራ። ግን አይሆንም እባክህ እንደዛማ መጥቶ እዚህ እኮ እሱ ምንም አያደርግም ማለት ነው። ምን ያደርግ? እንሞክረው ዝም ብላችሁ በቃ እመኑ። እንደዛ ከሚሆንማ እኛ መውጣት አለብን ከዚህ ቤት ወጥተን። ከዚህ ቤት እንውጣ እኮ ነው ያልኩት። ወጥተን ካሜራ ድብቅ አስቀምጠን እንከታተላለን። ለምን ፊት ለፊት ጠርተን አንጠይቀውም እንዴ? ምንድነው ጸብ ምናምን የምትፈልገው አንተ? ፊት ለፊት ጠርተን ብትጠይቀው ያምንልናል? አያምንልንም። እሱ ጋር እኮ ጸብ ራሱ ብትል እኮ አሁን እኮ ታውቃለህ ሰበብ ነው የሚሆንብህ። አሁን ታሟል ልጁ። አይ ሳይሆን በቃ ምን አደባበቀን የድብቅ ካሜራ ምናምን ከምንል ይመጣል አይደል? እንጠራውና ልጁን ምንድነው በስነ ስርዓት መንገድ ነው ልጁን እንትን ማለት ነው። እንደሱ አይደለም። ካሜራ ደብቀን እሱን እንጠራዋለን። ሳሚ እየሰማኸኝ? ካሜራ እንደብቅና ልጁን እንጠራዋለን። ፍፄ ከጠራነው በኋላ ካሜራ መኖሩ ማስታወቅ የለብንም፣ ምንም ማስጠጣት የለብንም። እናወራዋለን እና እንግዳን እንቀበል ነው። ስማኝ እንግዳን እንቀበል ነው እንለዋለን። ከዛ ጠብቀን አንተ ስለታመምክ እንለዋለን። ገባህ? ከዛ እሱ ሲጠብቀን እኛ እንወጣለን። በር ላይ ሆነን ያለውን ነገር እንከታተላለን። ከዛ የሆነ ነገር ከተፈጠረ እንገባለን። አናገኘውም። እንደሱ አይደለም። በዚህ መንገድ የምንሞክር ዞሮ ናቲ የሆነ ነገር ውስጥ ካለበት አንተ እንደዚህ በደፈና አትሰብ እኮ እናትህ እንደዚህ ሆንጭ። አሁን እኮ ያልኩህ ነገር እኮ ትልቅ ነገር እኮ ነው ሳሚ። በስነ ስርዓት መንገድ በቃ በአስተሳሰብ ባለ መንገድ ብንሄድ አሪፍ አይደል? ይሄኔ የነከሰችውም እሷም የሆነ ነገር እኮ በአሪፍ መንገድ ብንሄድ አሪፍ። አሁን አንተ ዝም ብለህ መጣላት የለብህም እሱ ጋር። እሱ ችግር አለ። እሱ ታውቃለህ፣ እልክ አለበት ልጁ ታውቃለህ። እልኩ እዚህ ድረስ ነው እልኩ። ምንም አይደል። ወደ ቢጠይቀው ደግሞ የሆነ ነገሮችን እንዳያበለሻሽበት ቁስሌ ስለታመንኩ ብሎ ነገሮች እንዳያበላሽ ግን ሌላ ጣጣ ውስጥ እንዳትገባ። አንተ ገኔ ናት ብለህ አልለመንኩበትም። ችግር የራሴ የሆነ ሚስጥር አለኝ። እሱን አልነግርህም። ችግር የለም ይሁን። አሁን ለማንኛውም እሱ ምንድነው ማታምነው? አይናችን እያያ እንደዚህ ሁላችንም ተሰብስበን ችግር የለም። ውጭ ያየሁት ብዙ ነገር ስላለ እሱን ችግር የለም። አወራሃለሁ በሌላ ጊዜ እንደሚያወራው ይለም ማወራ ነገር አለ። እኔ አሁን ዋነኛው ነገር ልንገርህ፣ ናቲ የሚያውቀው ነገር ሊኖር ይችላል። ስለዚህ እሱ ማወጣጣት ነው ያለብህ። ስልክ ይዘሃል? ደውልለት አንተ። ደውልና ጥራው። እኔ አልደውልለትም። በእናትህ ደውልለት አንተ። ጥራው። የራሱ ጉዳይ። ደውልና ጥራው። ና በለው እንፈልግሃለን። ፕሮግራም አለ በለው። ደውልና የራስ ስልክ አለ። ደውልለት አንተ። አትደውልለትም? ደውልለት። ያው ሊደውልለት እኔ ሲጀመር እየታወቀ ነው የሆነ ነገር እንደሚሰራ አንተ እሱ ጋር አሁን እስቲ የሆነ ችግር ላገኝበት። ሄሎ እንዴት ዋልክ? እንዴት ነው? እስኪ ና ፈልገን ነው። አዎ ቤት ነህ? እሺ አንተ ደግሞ በእናትህ አትፈራሰብ። አሁን ማለት የካሜራ ቦታ ምን እየሆንክ ነው አንተ? ዱኔ ልጅ ምን እያደረገ ነው? በእግዚአብሔር እረፍ። እኔ እኮ እሱን እራሱ ለምንድን ነው የምታውቀው? እኔ ይሄ ነገር አላምንበትም። አንተ በእናትህ እዚህ ጋር እኮ ቁም ነገር እኮ ነው ያዘው። አንተ ታሾፋለህ። እሺ ይቅርታ በቃ አሁን ጸምን ሌላ ነገር ወለዛ ይባክህ። እናቴን እንደዚህ እየተጃጃልክባት ነው። ኧረ ሳሚ ይቅርታ በእናትህ። አሁን እኮ አንተ እኮ ሲጀመር ጫማ አውልቅ፣ በቃ አምነህበት የገባህ ጫማህን አውልቅ። እሷ እዚህ የምተኛበት ነው። ሁላችንም ያለ ጫማ እንደ እንትን የምንለው እሷ አልጋ ላይ አትተኛም። ሁሌ እዚህ ነው የምትተኛው። እሺ አልቃለሁ። ምን አይነቱ ነው በእግዚአብሔር? ይሄ ልጅ ምን አደረኩኝ? እሺ አሁን እንደ ህፃን ልጅ አታጫውታት። እያት እስቲ እንዴት እንደምትሆን ጫማውን እዛው ሰድ። በቃ እኔ አሁን ካሜራ የምናስቀምጥበትን ቦታ ያለፈው አልፏል። ይለፍ ችግር አሁን ካሜራ እኮ የቱ ጋር ነው የምናደርገው? እንትን አለ ምን ላይ ልታሪ ግን ያው አንድ ነገር ሲያደርግ ብናገኘው ማለት ነው። በዚህ እናስቀምጠዋል። ቆይ ማስቀመጫ አለ ይዙ እኮ ግራ ነው የሚገቡት። ግራ እኮ ነው የምትገቡኝ።
ቀላል አስቀምጥና ሁሉም ግን ይታያል። አሪፍ ነው። በቃ ስለዚህ እኛ ጠርተናል። ከመምጣት በፊት ብንወጣ ይሻላል። ያው ቤተሰቦች እኛ ይሄንን የምናደርገው ብዙ ነገር ስላየንበት ነው እንጂ በቃ ሌላ ነገር አይደለም አይደል? ካሜራውን ግን ያው ነው ያው ካሜራው እዚህ ጋር ላይ ካያ ጠርዝ ነው አያትም ያስባሉ። በቃ እንውጣኛ ደርሷል። አሁንማ እንውጣ አደረሰ አሁን እሱ ይደርሳል። እሱ አይደለም ከመጣ በኋላ እናስተጣቁጭ ነው ገኒን ጠብቅልን አሁን ያ ምንም ነገር ያዝ ሳውንድ ሪከርድ ያዝ እንዳይመስል ስልኩን የሆነ በኪስ ያርጎሽ ስልኩን ደግሞ ቀስ አድርገህ እዚሁ አስቀምጠው ሸጉጣው ትሄዳለህ። እሱ እንዳያይ ስልክህ እየጠራ ነው። ዛሬ ደግሞ ምንና ነው እናት እንጃ እዚህ ጋር እንኳን ቢያለች ነው ጭራሽ ነው ማየትም አልፈልግም። ይኸው መጣላት እና ተሳት ይዘጋል። ነገን ቁጣችን ተረጋጋ። በመረጋጋት ፈታ እንዳትወጣ አማንሽ ኧረ ሰላም በለኝ። አማንሽ እንዴት ነህ አንተ? ተሻለ በእግራችን ተስፋ ቆርጬ ውሃ ጠጣል እኮ አንተ እንደሚጠጣ እራሱ ጨርሰው ይጣማዋል። አንተ ዛሬ ደግሞ እዚህ ጋር ብላ ወጣላ ልምለው ግማሽ ልምለው እዚህ ጋር እኮ ወጣ። ትናንትና ምናምን እዚህ እስከዚህ ድረስ እየባሰ ነው። ከቀን ወደ ቀን እየሄደ ግማሽ አንተ አየህ ቁጭ በል እሺ፣ ቁጭ በል ጠጣ። ቁጭ በል በጣም ተረጋጋ። ይሄ በቆመበት ነው እራሱ ውሃ የሚጠጣው። ሳሚ እንዴ ሲጠጣ ነው የሚለው። እንደዚህ ቁጭ ብለህ እንኳን አጠጣ። ሳሚ ሜካፕ ቁጭ በል በስነ ስርዓት ታች። ይኸው ላይ ያለው እኮ ከላይ ቁጫችሁ ምን ሜካፕ ለመቀባት ሞክሬ ነበር እንደዚህ በሜካፕ ለማጥቆር ግን በቃ ለማጥቆር ነው ለማቅላት ጥቁሩን ለማጥፋት ነው እንጂ በሜካፕ እኮ ለማጥቆር እኮ ያለው ሳሚ አይደለም እኮ ለማጥቆር ሲለኝ እኮ ነው። በእኔ በሽታ ነው የምትቀልዱት? ማንቀል የራስህ እኮ ነው። እኔ ስንት ችግር አለብኝ ናት። ኦኬ ሲደብራችሁ በእኔ ልትዝናኑ ነው የመጣችሁት? የጠራችሁ አይደለም ቁጭ በል ቆይ። አንተ እኮ አባባል ነው እውነት። እኔ ለማጥቆር ይለኛል። እሱ ነው የሚስቀው። እኛ ሳቅም ነው ይሳቀል። ይኸውልህ እኔ ግራ የገባኝ ነገር እሱን ተወና እኔ ሲጀመር እዛ የጓደኛ አዲስ ነው የሆነብኝና ናቲ ግን ያው ከምንም ነገር መጀመሪያ በቃ አንተ ከሌላ ሰዎች ጋር የምትወግነውን ነገር አረፍ በቃ ስለ ማለት ነው። አይ እንደ ጓደኛ እንምከር ብዬ ነው ሳሚ። በቃ ከሌላ ሰዎች ጋር ከኛ የኛ ጠላት ከሆኑ ሰዎች ጋር አትገናኝ። ወሬን ቀይር ሳሚ። እስቲ ዘዲን ቆይ እኔ እኮ እያናገርኩት እኮ ነው አሁን ሳሚ። ዛሬ ትልቅ እንግዳ አለብን። አሁን ደውለውልሃል። እንዴት ነው እንቀበላችሁ እንጂ ያለው ነገር እኮ አይ እሱማ ልንሄድ እኮ ነው ግን ከዛ በፊት ምንድነው የምትለኝ ሳሚ? ቆይ እኛ ያው ይዘዲን ዝም በል በእናትህ። ቆይ ምን እያወራን ነው? ይኸውልህ በቃ እኛ ለአንተ ብዙ አደራዎች እየሰጠን ነው። እንደ ቤተሰብ እያየን ነው እኮ። ከማን ጋር ሲወግን አይተኸኝ ነው እንደዚህ የምትለኝ? እኔ ከማንም ጋር አላየሁክም፣ ግን አንዳንድ ነገሮች በቃ እያጠራጠሩኝ ነው። እኔ እየተጠራጠርከኝ ነው? እንደዛ ለማለት ፈልጌ አይደለም። እና ምን እያልክ ነው? ሉል ለዚህ ነው እንደ ጠራችሁ አይደለም። እኛ ቁጭ በል በተረጋጋ መንፈስ እናውራ። ቁጭ በል ይኸውልህ አሁን እኛ እናታችንን ጥለን እዚህ ለአንተ ልንሄድ ነው፣ ግን ናቲ በደንብ እንድናምንህ እኮ ብዬ እኮ ነው። በቃ እናቴን ጠረጠርከኝ ነው ጭራሽ። ይኸውልህ እኔ እኮ እዚህ ለመምጣት የሆነ ችግር ተፈጥሯል ብዬ ይኸውልህ ሰው እንደዚህ እየተጠቋቆመብኝ ይሄ እብድ ነው እንዴ ምናምን እያሉ ማን ሰው ላይ ነው መንገድ ተደብቄ እኮ ዞሬ ነው ሰው በሌለበት እያየሁ ነው። ስለሱ አይደለም። አሁን እኛ ለሰው ግድ እንዳይኖር የፈለጉትን ብሉሽ ስማኝ። አሁን እኛ ልንሄድ ነው። የት ነው የምትሄዱት? ይኸውልህ ሰው የቀጠረን አለ። ስለ እናንተ ስለ ገኒ መድኃኒት ምናምን አውቃለሁ ያለን ሰው አለ።
እስኪ እሱን ሂደን እናውራው። እሱ መፍትሄ ካለው መፍትሄ አለኝ የሚል ከሆነ መፍትሄውን ተቀብለን እንመጣለን። እስከዛው ግን አደራ ትልቅ አደራ ነው። አንተ አብረን ትሄድ ነበር ልወስድ ነበር ግን ታማሃል። አረፍ ብለህ ነው ብለን አሁን ከምን ግን መጣ እኮ ሰውም እንዲያይ ስለማትፈልግ ብለን ነው። ኢክራም አውቀዋለሁ ያለችው ሰው ነው አግኝታችሁት ነው? እሱን ተው። ግን ያውልህ አሁን እናቴን አደራ። እኔ አሁን ወደዚህ ስትሄድ እራሱ አሁን እያየኝ ነው እንዴት እንደምከታተላት። አንተም እንደኔ ሆነ ተከታተልልኝ አደራ። በቃ አይደለ? ዝጋንት ሁኔታችሁ ምንም አላማረኝም። ምንድነው በቃ ታማሃል እኮ አንተ ፊትህን ታማሃል። ሰው እንዲህ አትፈልግም አይደለ? ይቀመጥ እዚህ እና እናቴን ጠብቅልኝ። ሰዓቱ ራሱ እኮ ሄደ ነው። እናቴ ራይድ አይደርስም እስካሁን ይደርሳል። ደርሰን እንምጣ። ቶሎ መፍትሄ ልታገኙልን ነው? አዎ እንጂ ሌላ ምን ነገር አለ? ወደዛ እንዳትገባ በር እንዳትከፍት አደረ። ማንም ቢመጣ ገኒ ላይ እዚህ ጋር ታስፈራለች። አውቃለሁ እኔ ናት። ምንም አታስፈራም። ይኸው እየሰማኝ ነው አይደለ? እንዳልኩህ አልክ እኮ አምጣት እዚህ ጋር አይ ዛሬ ልክ አይደለች። ገኒ እዛ ጋር ሂጂ። ኧረ ሳኩን ወላልሻኩም ሳቢ ሱስታ ናችሁ። ኧረ ሰዓት የለንም። እሺ በቃ እንዴ ይኸውላችሁ እንዳቆዩሽ ግን ዛሬ ምን ሆነሽ ነው ደግሞ? እርቦሽ ነው ምግብ? ግን ምግብ እርቦሽ ነው? ስሚ ገኒ፣ ለምንድን ነው የነከሽኝ? ነይ ቁጭ ናቲ፣ እየሰማኝ ነው? ናቲ ሰማኝ። ሰሞኑን የሚመጣ እንግዳ አለ። እሺ ተዘጋጁ። ሰምተሃል? ሰሞኑን የሚመጣ እንግዳ አለ። ተዘጋጁ። ምን? ማን ነው ያወራው? እኔ ደግሞ ምን ነገር እየሰማኝ ነው? ናቲ፣ እኔ ምን ነገር ይሄ የምትሄድበትን ቦታ ይሄ ወንዝ ተሻግሮ የምትሄድበት ቦታ እንዳትሄድ አቆምሽ። እኔ መሞት አልፈልግም። ነገር በአንተ ሰበብ እኔ አልሞትም። እንዴት አወቅሽ እንደዛ እንደምናደርግ? እነዚህ ሰዎች ምን ውስጥ ነው ያስቀ ሁሉንም ነገር አውቃለሁ። የምን እንግዳ ነው የሚመጣው? የምን እንግዳ ነው የሚመጣው? ገኒ አሁን ውስጥ አላየሽም እንዴ? ምንድን ነው እየተፈጠረ ያለው? ምንድን ነው ያልሽኝ?
አሁን ሰው ሆነሽ አላየሁሽም እንዴ? ቆይ ለምንድን ነው ግራ? ስሚ ንገሪኝ እስኪ፣ አንቺ ነሽ አሁን ያወራሽው? አሁን ሰው ሆነሽ ነው ያየሁሽ? ምንድን ነው ንገሪኝ። ምንድን ነው ያልከው? ምንድን ነው ያወራው? እና ከእናቴ ጋር ምንድን ነው አይቻታለሁ ምናምን ያልከው? መልኳን ምንድን ነው እየሰራ ያለው? እንደዚህ አንጠልጥለህ ምንድን ነው የምትሰራው? ምን ያልተቀየረች እኮ መልኳን አይቻታለሁ ምናምን ብሎ እኮ ነው የመጣው እኮ። አይቼዋለሁ እንደዚህ ዛት። ምንድን ነው ያረካት አንተ? እናቴ ናቲ፣ ምን እያረጋችሁኝ ነው ያላችሁ? ምን እያረክ ነበረ? ምንም የምረጋጋው ነገር የለም። ና ይዘዲ አይደለም እሱ ራሱ እኔ እንጃ ሰው ራሱ አይመስለኝም። ምንድን ነው ያረካት እናቴን? እንደዚህ ዛት እኮ አይቻለሁ እኮ። አዎ ንገረን። ዛት አይቻለሁ። ይኸውልህ አወራችኝ። ምንድን ነው ያለችው? ምንድን ነው የምታወራው? ማውራቷ ለምን የገረመኝ? መልኳን አይቻታለሁ ሰምቻለሁ። አዎ የት ነበራችሁ እናንተ? ይኸውልህ እኛ የትም አልሄድንም። ሲጀመር አውቀን ነበር፣ እዚህ ጋር ቆመን ነበር። ሁሉንም ነገር እየሰማን ነው። ያረከውን ያልከውን። ይኸውላችሁ ስሙ፣ እናንተ እንደወጣችሁ አወራችኝ። እንዴት ብላ ነው እሷ የምታወራ? ምንድን ነው እንዴት ብላ የምታወራ? ባለፈው ስታወራ አልሰማትም እኮ። ምንድን ነው ያለች? ስለኔ ምንድን ነው ያለች? ለምን ደግሞ አትነግረኝ ናቲ? እዚህ ቤት የሚመጣ እንግዳ አለ አለችኝ። እናንተ ደግሞ ስለ እንግዳ ስታወሩ ነበር አይደለ? እንዴት ላንተ አወራች? እኔ እኮ አንድ ቀን እኮ እዚህ አውርታኝ እኮ አታውቅም። ከዛ ደግሞ ይኸውልህ ውስጥ ማለት ነው እያወራች ሳሚ ውስጥ እንደዚህ አወራችኝና ገባች። ከዛ በኋላ ውስጥ ቆማ ምን አለችኝ? በአንተ ምክንያት መሞት አልፈልግም፣ ይሄ ጸበል ሄዳለሁ ብለህ ወንዙን ትሻገርና እንትና ጓደኛዬ ያለኝን ደገመችልኝ። እኔ ምንም እዚህ ጉዳይ እኔ ምንም የለውበትም። ሲጀመር ናቲ አንተ ላይ የሆነ ችግር አለ። በቃ አዎ የሆነ ነገርና ሳሚ እሱ ራሱ ፈዛ ነበር። ሳሚ የሆነ ነገር ሆኗል እሱ ራሱ። እኔ ቆይ ሳሚ ሲመስለኝ እጁን ስነክሰው በቃ የሆነ ነገር የተያያዘ ነገር አለ እነሱ ጋር እርግጠኛ ነኝ። ሳሚ ምንድን ነው የሚያያዘው? የሆነ ነገር አለ ስንተክሰው። አዎ አለ። ባይኖር ኖሮ አንተን ብቻ እንዴት ነው ለይታ አንተን ብቻ ምን ነክስ? አይዞህ አሁን ተረጋጋ። አንተ አሁን ቁስል ይዟል እኮ እናንተ ሰበብ እንደምሳም ለዛ እኮ ነው የሚያደርገው። እኔ እንደዚህ አይነት ውስጥ መግባት አልፈልግም። በቃ አንተ አልቅስ። አይዞህ በቃ እኛ ምን አደረግን አሁን? እኛ እኮ ያለውን ነገር ነው። ይኸውልህ እኔ እናቴ እንደዚህ ውሻ ሆና እንኳን እንድትኖር እፈልጋለሁ። እኛ በቃ ጠረጠርን። ያለውን ነገር ካሜራ ደብቀን አስቀምጠን ነበር። በቃ ያለውን ነገር በቃ እስካሁን አዎ በቃ አስቀምጠን ነበር። አዎ እያየን ነበር። ያው እዛ ምንድን ነው የምትነሳው? እኔ ላይ ነው እንደዚህ የምታረጉት? እና አሁን ለምን አወራችሁ? ለምን አወራችሁ? ታዲያ ምን እናደርገው ታዲያ? እኛ ስንወጣ ለምን ጠብቃ አወራችሁ? አንተ በጣም ጌም ትጫወታለህ ሰው ላይ ከምር በጣም ይዘድኝ ትጣላኛለህ። እግዚአብሔር ምስክሬ ትጣላኛለህ። አርፈህ ቁጭ በል እና ለብቻ ለምን አወራችሁ? እሱ አንተን ምንም አላለችኝም። ይኸው እንትን ያላችሁትን መስማት ትችላላችሁ። የሚመጣ እንግዳ አለ፣ ስማኝ፣ የሚመጣ እንግዳ አለ እና ደግሞ ይሄ ወንዙን እሻገራለሁ ካልክ ወይኔ ወይ አንተ እንሞታለን። ምን አይነት እንግዳ ነው? እሺ ደግሞ የሚመጣ በጣም ያስጠላኝ ይዘድኝ። እኔ በቃኝ የምር። እንዴ እዚህ ቤት የማይመጣ ነገር የለም። አሁን ደግሞ እሺ ምን አይነት እንግዳ ነው የሚመጣው? ይሄ ሁሉ ተጠያቂ ደግሞ አንተ ነህ ናቲ። እንዴት ያው ለአንተ ከአንተ ጋር የሆነ ግንኙነት አላት ማለት ነው? ስለነከሰችኝ ነዋ። ሌላ ምን ግንኙነት ይኖራታል? ለምንድን ነው አንተ ላይ ወራችን? እኔን እኮ አንድ ቀን እዚህ ስንት ቀን ከእሷ ጋር አብሬ ስቀመጥ አውርታኝ አታውቅም። ከዚህ በኋላ ከቤት አይወጣም አይወጣም። ያማቸዋል። ስነ ስርዓት ያዙ። ህግ እንጠራለን። በህግ ከሆነ እንጠራለን። አይወጣም። አትወጣም። ከዚህ ቤት አትወጣም። እየተጠራጠራችሁኝ ነው። የትም ቆልፈው እኔን እየተጠራጠራችሁኝ ነው።